ሰላም እንዴት ናችሁ? ዘወትር በዚህ ሰዓት እየተዘጋጀ የሚቀርብላችሁ ፌቨን ሾው ነው። በጠየቃችሁኝ መሰረት ጥያቄዎቻችሁና አስተያየቶቻችሁን ይዤ ከአገልጋይ ዮናታን አክሊሉ ጋር ተገኝቻለሁ። አብራችሁኝ ቆዩ። በእኔና በተመልካቾች ስም ጥሬና ክብረ ስለተገኘልኝ በጣም አመሰግናለሁ። አብዛኞቹ ጥያቄዎቻችን ወጣቶች ስለሆኑና ዮኒ እያሉ ስለጠየቁኝ እኔም ዮኒ እያልኩ እንድጠይቅ ጥያቄን እንግዲህ ከግል ህይወትህ ልጀምር። የመጀመሪያው ጥያቄ ጌታን የተቀበልከው መች ነው? ከክርስቲያን ቤተሰብ ተወልደ ከሆነ ደግሞ መች ነው ገብቶ እግዚአብሔርን መከተል የጀመርከው የሚለው? እሺ፣ ከዚህ በፊት ለመናገር ሞክሬያለሁኝ ጌታን መቼ እንደተቀበልኩኝ ዓመተ ምሕረቱን በውል ባላስታውሰውም አዲስ አበባ ጌጃ ቃልዮት ነው ጌታን የተቀበልኩት አዲስ አበባ ለትምህርት በነበርኩበት ጊዜ። ከዛ በኋላ ግን ጌታን ገብቶ መከተል የጀመርኩት ከ90 ዓመተ ምሕረት በኋላ ይመስለኛል። እሺ፣ ከዚህ በፊት በሌላ ሾው ላይ ነጋዴ እንደነበርክ ስትናገር ሰምተናል። ከንግዱ ዓለም እንዴት ወጣ? ያው ብዙ ሰዎች ጥሪ እንዳላቸው ያምናሉ፣ ግን ቆርጦ መውጣት አይችሉም። አንዳንዴ ቤተሰቤን በምን አስተዳድራለሁን ብለው ሊያስቡ ይችላሉ። ሌላው ደግሞ በቢዝነሱ ዓለም ሆነው ማገልገል የሚፈልጉ ሰዎች አሉ፣ ግን ቢዝነሱ ዓለም ላይ ካላቸው ከሰው ጋር ካላቸው ህብረት የተነሳ መድረክ ላይ ወጥቼ ሳገለግል ሰው ላይ ይቀበልኝ ይችላል። የስራ ቦታቸውን ባህሪ ቸርች ውስጥ ይዞት ይመጣል ማለት ነው። አንተ ይሄን እንዴት ታየዋለህ? ቢዝነስ ሰራ የነበረው ቢዝነስማን ስለሆንኩኝ አይደለም። ማንኛውም ኢትዮጵያዊ የፋይናንስ ጥያቄ ለመመለስ የተለያየ ስራ ይሰራል። ከዩኒቨርሲቲ እንደወጣሁኝ የተሻለ የፋይናንስ እንቅስቃሴ እንዲኖረኝ ወይም ገቢ እንዲኖረኝ በማሰብ እሰራ ነበር። ወደ አገልግሎት የገባሁትኝ የጥሬ በእርግጠኝነት በትክክል አገልግሎት ስለነበረ ነው። በእርግጥ ኢትዮጵያ ውስጥ ቢዝነስ ሰርቶ ወደ አገልግሎት መምጣት በተወሰነ መልኩ ሊያስቸግር ይችላል። ምክንያቱም የኢትዮጵያ ቢዝነስ በብዛት ለዚህ አይነት ሁኔታ ምቹ የሆነ መስመር የተዘረጋለት ስላልሆነ ማለት ነው። እኔ ግን እግዚአብሔር ረድቶኝ ያው በእግዚአብሔር ቸርነት በእግዚአብሔር መልካም ፍቃድ ወደ አገልግሎት ልገባ ችያለሁኝና ወደ አገልግሎትም ስገባ የጠራሽ እግዚአብሔር ሙሉ ኃላፊነቱን ሙሉ ተጠያቂነቱን ስለሚወስድ ያንን አምኜ ወደ አገልግሎት ገብቻለሁኝ እና ውሳኔ ነው አቋም ነው የሚያስፈልገው ብዬ በማመን ነው ወደ አገልግሎት የገባሁት። እንደዚህ መግባት ለሚፈልጉ ምንድነው የምትመክራቸው? ወስነው መግባት ያቅታቸዋል። ብዙ ኃላፊነቶችም ሪስክም አለው ጥሎ መውጣትና ስራን ምንድነው የምትመክራቸው? እንደዚህ ለመወሰን የሚፈልጉ ሰዎችን አድቫይስ ማድረገው በመጀመሪያ በስለ ጥሪያቸው እርግጠኝነት እንዲኖራቸው ነው። እርግጠኛ መሆን ያለባቸው በጥሪያቸው እውነተኝነትና በጥሪያቸው ላይ ነው። በጥሪያቸው ላይ እርግጠኝነት ካላቸውና በእርግጥ እንደተጠሩ ካረጋገጡ ትርፋማ የሚሆኑት ለተጠሩበት ጥሪ ተገቢው ምላሽ በመስጠት ውስጥ ነው እንጂ አካባቢያዊና ማህበራዊ እንዲሁም ኢኮኖሚያዊ ዋስትናቸውን ለማረጋገጥ ብለው ባልተፈጠሩበት እነሱ እግዚአብሔር ለነሱ ባላየው ሁኔታ ውስጥ መኖራቸው ዋስትና ያለው ህይወት እንዲኖሩ ይረዳቸዋል ብዬ አላምንም። ስለዚህ የሚበጃቸው በእርግጠኝነት ጥሪያቸውና ጠሪያቸው ላይ እርግጠኛ የሆነ እምነት መያዝ መጀመሪያ ከውሳኔያቸው በፊት ይቀድማል ብዬ አስባለሁ። ይሄንን እመክራቸዋለሁ። ወደ ቀጣዩ ጥያቄ ልሂድ። በህይወትህ በመንፈሳዊ ህይወቱ ኢንፍሉዌንስ አድርጎኛል ወይም የምከተለው ሰው አለ የምትለው ሰው አለ ወይ? ተጽዕኖ ያደረገብኝ መንፈሳዊ ህይወት ላይ? መንፈሳዊ ህይወት ላይ ተጽዕኖ ያደረገብኝ ሰው አለ። አንድ ብቻ ሳይሆን ብዙ ናቸው፣ ግን ለመጥቀስ ያህል አሁን በህይወት የለም። አርሲ ነገሌ ወንጌላዊ ደረጀ ጎሹ የሚባል አንድ አገልጋይ ነበረ። እሱ የኔም በእኛ ከተማ ከኔ በፊት የነበሩ የብዙ አገልጋዮች
ትልቅ ተጽዕኖ የፈጠረ የእግዚአብሔር ሰው ነበርና እንደ ምሳሌ መጥቀስ የምችለው አንድ እሱን ደረጀ ጎሹን ነው። በጣም ብዙ ወጣቶች አንድ ጥያቄ ይጠይቃሉ። የድፍረት ሚስጥሩ ምንድነው እያሉ። እኔ ደፋር ነኝ ማለት ነው። በእርግጠኝነት ለምናገረው ነገር ካመንኩበት እርግጠኛ ከሆንኩኝ እኔን ከነካኝ ወደ ኋላ አይደለም። የድፍረቴ ሚስጥር የምናገረው ነገር እኔን መንካቱ። እኔን ያልነካኝን ነገር አልናገርም። እኔን ያልነካኝን ነገር አላስተምርም። ሌላው ደግሞ መንፈስ ቅዱስ ነው። ማንም በሰዋዊ ድፍረት መንፈሳዊ ነገር ሊናገርም ሊያስተላልፍም አይችልም። በሁለት ነገር እርግጠኛ ነኝ። አንደኛ እግዚአብሔር እንደጠራኝ፣ ሁለተኛ መልእክተኛ እንደሆንኩኝ። የመልእክቱ ባለቤት እኔ አይደለሁም። በየትኛውም ቦታ ላይ ስቆም፣ በየትኛውም መንገድ ልማር፣ በየትኛውም መንገድ ላስተምር የመልእክቱ ባለቤት ነው። የመልእክቱ ባለስልጣንም አድራጊም ፈጣሪም ሁሉ ነገር ሰራተኛውም የመልእክቱ ባለቤት ነው። ስለዚህ እኔ ያለኝን ለማለት አልፈራም። የመልእክቱ ባለቤት መልእክቱን ሲናገር ካልፈራ እኔ መልእክት ሳደርስ እንዲህ ብሏል እንዲህ ነው ብዬ ለማለት ለምፈራል። ተጠያቂው የመልእክቱ ራሱ ባለቤት ስለሆነ እኔ አድራሽ ነኝ። ስለዚህ በእኔና በመልእክቱ መካከል ራሱ የተወሰነ ልዩነት ሊኖር ይችላል። ምክንያቱም እኔ ራሴ ባይ ዘ ዌይ ክራይስት ነው። ኢየሱስ መልእክተኛ አይደለም፣ ራሱ መልእክት ነው። ስለዚህ እኛ ግን መልእክተኞች ነን። የእግዚአብሔርን መልእክት የሆነውን ክርስቶስን ነው የምንናገረው። ስለዚህ አንደኛ በትክክል ከመንፈስ ቅዱስ እንደሆነ፣ ሁለተኛ ደግሞ እኔን የተነካሁበት እንደሆነ እርግጠኛ ሆኜ ስለማወራ አልፈራም ስናገር። ይሄ ነው እንግዲህ። ብዙ ሰዎች ቃሉን አንተ ስትናገረው ይለያል ይላሉ እና እንዳንተ አይነት የቃል መገለጥ ውስጥ ለመግባት ምንድነው ማድረግ ያለብን? እንዴት ነው እንደዚህ አይነት ልዩ የሆነ አንድ ሰው የተናገረውን ቃል አንተ ስትናገረው ሌላ መገለጥ ውስጥ እንገባለን? ምንድነው ሚስጥሩ? እንግዲህ እኔ በተለየ ሁኔታ ቃሉ እኔ ስናገረው ይለያል። እኔ ይሄንን ሰሚ ነው ሊናገር የሚችለው። እኔ ይለያል ብዬ ምለው ነገር የለኝም። እኔ እንደ ማንኛውም ሰው ነው የምናገረው፣ እንደ ማንኛውም ሰው ነው የማስተምረው። እንደዚህ አይነት ሁኔታ ውስጥ ለመምጣት ቃል ማለት የስብዕና መገለጥ ነው። ከስብዕና የወጣ ቃል ወደ ወጣበት ስብዕና ያመጣል። ስለዚህ የምንናገረው ነገር እኛን እንዲነካን ያስፈልጋል እና ወደ ግል ህይወታችን ወይም እኛ ልንነካበት፣ እኛ በዛ ነገር በጣም ኢምፕረስድ ልንሆንበት፣ ልንገረምበት፣ ልንደነቅበት፣ ልንመሰጥበት ይገባል እና እኔ አድቫይዝ የማደርገው ወደዛ ሁኔታ ውስጥ ሰዎች እንዲመጡ ከፈለጉ በመጀመሪያ ከመናገራቸው በፊት የሚናገሩት ነገር እነሱን በጣም ያስገርማቸው፣ ይመስጣቸው፣ ያስደንቃቸው፣ እንደገና ይንካቸው፣ ይኮርኩራቸው፣ ስሜት ይስጣቸው። እንደዛ ሆኖ ከውስጥ ስሜታቸው ከአጥንተሽ ከጭንቅላት መናገርና ከውስጥ ነፍስሽ ከስሜትሽ መናገር በጣም ነው የሚለያየው። ከእውቀት ስትናገሪ፣ ከአይምሮ ስትናገሪ የሰውን አይምሮ ፓርት ብቻ ሊነካው ይችላል፣ ኢሞሽኑን አይነካው። ከስሜትሽ ስትናገሪ ግን በቀጥታ ሄዶ የሰውን ስሜት ይነካል። ስለዚህ ያ ይመስለኛል እንግዲህ እኔ ሳነብ ሳጠና ወይም ደግሞ ሳስብ ወይ ሲበራልኝ በጣም ኢሞሽኔን ስሜቴን የገዛውንና የነካውን ቃል ስለማወራ ነው ብዬ አስባለሁ። በህይወትህ ስኬታማ ነኝ ማድረግ ያለብኝን ነገር እያደረኩ ነው ብለህ ታስባለህ? በእርግጠኝነት እንደኔ እንደውም የተሳካለት ሰው አለ ብዬ አላስብም። ይሄን ስል ደግሞ አንጻራዊ ነው። ስኬት የለም እያልኩ ሳይሆን አንጻራዊ ነው። እኔ ግን አሁን ላይ ተሳክቶልኛል። ወደፊት ይሳካልኛል ብዬ አልጠብቅም። አንደኛ ኢየሱስን ያገኘው ቀን የተሳካልኝ፣ ሁለተኛ ድሪም የማረገውን በእኔ ውስጥ ያለውን ነገር እየሰራው ነው። ስለዚህ ተሳክቶልኛል በደንብ። ወደ መልካም ወጣት እንምጣ። መልካም ወጣት ያው በወጣት ላይ እየተሰራ ያለ ስራ ነው።
በወጣቱ ላይ ፎከስ እንድታረግ ያረገህ ነገር ምንድነው? ወጣት ስለሆንኩኝ እንደገና ደግሞ አገር ማለት ትውልድ ማለት ነው። የቤት ያለ መሰረት እንደማይሰራ ሁሉ አገርም ያለ ወጣት ያለ ተተኪ ትውልድ ይሰራል ብዬ አላስብም። ከዚህ አንፃር በሚቀጥለው ዘመን በኢትዮጵያ ምድር ላይ መልካም የሆነ ገጽታ መንፈሳዊ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ገጽታ ማየት ካለብን የጨረሰውን ማህበረሰብ ብቻ ሳይሆን የጀመረውን ማህበረሰብ ላይ በሚገባ መስራት አለብን ብዬ ማሰቤ ነው እና ከዚህ አንፃር ነው ለመስራት የተነሳሁት። በመልካም ወጣት ጉዳይ ላይ ይሄ የኛ ሀሳብ ነው የሚሉ ሰዎች አሉ። ስለዚህ ምን አስተያየት አለ? መልካም ወጣት የኛ ሀሳብ ነው የሚሉ ሰዎች አሉ ካልሽኝ ምን እላለሁ? ፈገግ እላለሁ እንጂ በመጀመሪያ መልካም ወጣት ሀሳቡ ስያሜውን የሰጠሁት እኔ ነኝ። ሲቀጥል ግን መጀመሪያ አይዲያው ወደ ውስጤ ሲመጣ የዚህ ነገር ጀማሪዎች ግሬት ኮሚሽኖች ናቸው ለማለት የፈለኩት። እኔ ተማሪ ሆኜ እሰማ ነበር፣ ሰምቻለሁ። አንድ ጊዜ ሐዋሳ ላይ ወደ 10,000 ወጣቶች አንድ ላይ አምጥተው በየቤቱ እያሳረፉ ለማስተማር ሞክረው ነበር። እኔም በመረጃ ደረጃ ያለኝ እሱ ነው። ግን ስም በመሰየም መልካም ወጣት ሙቭመንት እንዲሆን ቀጣይነት ኮንቲኒቲ እንዲኖረው የሰራሁት እኔ ነኝ። በመቀጠል ደግሞ መልካም ወጣት ፕሮጀክት አይደለም፣ የኔ ነው ማለት ሌላ ውስጥ ያልነበረ አይዲያ። አሁን ለምሳሌ ህፃናትን ከጎዳና ላይ ማንሳት ራዕይ ነው ይላሉ ሰዎች። ጎዳና ተዳዳሪዎች ምንድነው አረጋውያንን ሰፖርት ማድረግ፣ የአእምሮ ህሙማንን ከኛ በፊት እኮ እነ ማዮ ተሬዛ ሌሎች እነ ዶክተር አበበች ጎበና ሲያረጉት ነበር። ናቹራሊ የሰው ልጅ ይህን እንዲያስብ ተደርጎ የተፈጠረ ፍጡር ነው። በአንድ ሚሆን በሌላ አቅጣጫ በተለያየ መንገድ ከኛ በፊት የሰሩ ሰዎች አሉ። መልካም ወጣት ሀሳቡ የኛ ነው ማለት አይቻልም። ማለት የማይቻለው ምንድነው? መልካም ወጣት በልዩ ሁኔታ ማንም እንዳይሰራው ተደርጎ የተሰራ ፕሮግራም አይደለም። መልካም ወጣት ትምህርት ነው፣ ዲቮሽናል ቲቺንግ ነው። ለምሳሌ ተግባቦት ነው፣ ስለ ዩኒቲ ነው፣ ስለ እግዚአብሔር ቃል፣ ስለ ትንቢትን መረዳት ትምህርት ነው። ካራክተር ኮሚኒኬሽን ትምህርት ነው፣ ቲቺንግ ነው። በፕሮግራም ደረጃ በፕሮጀክት ደረጃ ዲዛይን የተደረገ ጉዳይ አልነበረም። ወደፊት ግን በደንብ ተደርጎ ዲዛይን ይደረጋል፣ አሁን መነሻ ስላለው ማለት ነው። ስለዚህ ያው በተወሰነ ደረጃ ትንሽ ሰምቻለሁኝ እና የኛ ፕሮጀክት ነው የሚል ሀሳብ ያላቸው ሰዎች ካሉ እነሱ ሊያደርጉት የነበረ እኔ በማድረጌ ማድረግ የማይችሉት ቀጥሎ ነገር ምንድነው? አሁን የሚበላሸው እንደዛ ሲሆን ነው። እነሱ ልናደርገው ነበረ፣ ዮናታን ስላደረገው እኛ ቀጥለን ማድረግ አንችልም። አሁን እንደዛ ነው ኮንሴፕት መያዝ ያለበት እንጂ በሞራል የኛ ሀሳብ ነበረ፣ ደስ ይለን ነበር። ወጣቶች ላይ ከሁሉም ይሰራል፣ የማይሰራ የለም። በእያንዳንዱ ቸርች የወጣቶች ፕሮግራም አለ። ኢቫሱ ዩኒቨርሲቲ ወጣቶችን ላይ ይሰራል። የተለያዩ ወጣት እንቅስቃሴዎች አሉ። ይህ ልዩ የሚያደርገው ጠርቻቸው አብረን አሳልፈን ምግብ ሰጠን፣ መኝታ ሰጠን፣ ዴን ቴሌቪዥን ላይ ሳስተምር የነበሩትን ትምህርቶች ነው ያስተማርኳቸው። ስለዚህ የተለየ የመልካም ወጣትን ለማድረግ የተፈጠረ ፎርሙላ የለም። የኛ ነበር የሚባለው ፎርሙላ ድራይቭ ሲደረግለት ነው። ምንም ፎርሙላ የለው። የመልካም ወጣት ፎርሙላው አንድ ነው። ሀገርን መውደድ ነው፣ ትውልድን መውደድ ነው፣ ለቤተ ክርስቲያና ለሚቀጥለው ትውልድ ማሰብ ነው።
ስለዚህ ምን ትላለላልሽ ምን እላለሁ ፈገግ እላለሁ እንጂ እንዴት ናችሁ የምወዳችሁ ዛሬ ፌቨን ሾው በማታ ወክ ያረጋች ነው አንድ ጉዳይ ከናንተ ጋር ልታወራ ፈለገች ከወጣቱ እስከ አዋቂው ከዩኒቨርሲቲ ተማሪ እስከ ሃይ ስኩል ተማሪ ማታ ላይ ባንድ ጉዳይ ተጠምዶና ያለን መጠጥ ቀን ላይ ደግሞ ዞር ዞር ብላችሁ ካያችሁ አብዛኛው ጫት ቤት የተሞላው በወጣቶች ነው ይህ ጉዳይ እንደ አሳሳቢ ጉዳይ አይተነዋል ታዲያ እንድንወያይበት እንደ ርዕስ ላነሳው ፈለኩ አሳሳቢ ነው ምክንያቱም እያንዳንዱ ቤተሰብ እያንዳንዱ እህት እያንዳንዱ ወንድም በየቤቱ የራሱ የሆነ ጥያቄ አለው የእህቴ ጉዳይ መች ነው የሚያበቃው የወንድሜ ጉዳይ መች ነው የሚያበቃው አባት ልጁ ከሱሱ እንዲወጣለት ይፈልጋል በዚህ ጉዳይ ላይ እንድንነጋገርና አስተያየቶቻችሁን ምክራችሁን እንዲሁም ምስክርነታችሁን እንድትልኩልን ይፈልጋሉ በስክሪኑ ላይ በመተመለከቱት ስልክ ቁጥር ምስክርነታችሁን ላኩልን የናንተ ምስክርነት የአንድ ሰው ህይወት ይለውጣል የናንተ ምክር አንድ ሰውን ሄዶ ህይወቱን ይነካ ይሆናል ስለዚህ ተስፋ አለ ወይ ከእንግዲህ በኋላ ህይወት ይቀጥላል ወይ ከዚህ ሱስ ወጥቼ ህይወቴን መምራት ይችላል ወይ የምትሉ ጥያቄዎቻችሁን ላኩልን እንግዶችን ይዤላችሁ ቀርባለሁ በዚህ ህይወት ውስጥ የነበሩ ከዚህ ህይወት ውስጥ ወጥተው ህይወታቸውን እየመሩ ያሉ ሰዎችን ይዤላችሁ ቀርባለሁ በዚህ ጉዳይ ላይ ያላችሁን ጥያቄያችሁን አስተያየታችሁን ምክራችሁን እንዲሁም ምስክርነታችሁን ላኩልን እንወያይበታለን እንነጋገርበታለን እንጸልይበታለን በመልካም ወጣት ላይ በጣም አስቸጋሪ ሁኔታ ገጠመኝ የምትለው ነገር አለ መልካም ወጣት ላይ አስቸጋሪ ሁኔታ ገጠመኝ ብዬ የምለው ያን ያህል አስቸጋሪ ሁኔታ ገጠመኝ ብዬ የምለው ነገር የለኝም ምናልባት በመጀመሪያው አካባቢ እንቀበላለን ያሉ ቤተሰቦች ልጆችን ማለት ነው ስልክ ዘግተው ከመጥፋት በስተቀር ስለ ሀገራቸው ስለ ትውልዳቸው ብዙ ሐሳብ ያላቸው አዋሳ ከተማ ውስጥ የሚኖሩ ብዙ ቅዱሳኖች አሉ ብዙ ሐሳብ ይዘው ሶስት እንጀራ ግን መስጠት ያልቻሉ ሶስት ቀን ማሳደርም አይችሉ እና ስለ መልካም ወጣትም በጣም ብዙ አይዲያ ትንታኔ መስጠት የሚፈልጉና የሚችሉ ሰዎች አሉና መጀመሪያ አካባቢ ላይ እንቀበላለን ብለው አልተቀበሉምና ያ ነገር ግን ለመልካም ሆነ እኛ ውስጥ ያለው አቅም እንዲወጣ ሆነ እና ከብዶኛል ብዬ የምለው እና እንደዚህ በጣም ለአደጋና ለስጋት የሚዳርግ ነገር የለም በክፍለ ሀገርም ያሉ ሰዎች ከኢትዮጵያም ውጭ ያሉ ሰዎች ስለ መልካም ወጣት ይጠይቃሉ መልካም ወጣት እስከየት ነው የሚሄደው ወደ ክፍለ ሀገሮች አይመጣም ወይ ከኢትዮጵያ ውጭስ አይመጣም ወይ መልካም ወጣት አዋሳ ላይ ብቻ ነው ወይ የሚቀጥለው ብለው ይጠይቃሉ ምንድነው ቀጣዩ ፕላን በመልካም ወጣት ላይ ያለኝ ሐሳብ በመላው ዓለም ይሄዳል እየሄደም ነው ለጊዜው ግን አዋሳ ነው ሁኔታዎች እስኪመቻቹ ድረስ አዋሳ ነው የምናደርገው ወደፊት ግን በመላው ዓለም ይሄዳል አሜሪካንም ይሄዳል በተለይ አሜሪካ አይቀርም ሳውዝ አፍሪካም ካናዳም አውሮፓም ይሄዳል ግን ሁኔታዎቹን አብረን
በደንብ ዌል ኦርጋናይዝድ እያደረግን እንሄዳለን እና በደንብ ዝግጅት ይፈልጋል ያን ነገር ለማድረግ። ወደፊት ግን ይሄዳል የሚል እምነት አለኝ። እኔ ባላስኬደው ሌላ ወጣት ያስኬደዋል። መልካም ወጣቶች ተምረው ተመልሰው ከሄዱ በኋላ ምን አይነት ክትትል ይደረግላቸዋል? ከዛ በኋላ ቀጣይነት ያለው ፎሎ አፕ አላቸው ወይ? የጠየቅሽኝ ጥያቄ ማለት ነው እንደ ጀማሪ ሀሳብ እንደ ጀማሪ አገልግሎት አይደለም። አሁን ያ ጀመር ነው። ባለፈው አመት በቂ ዝግጅት አድርገን አይደለም የጀመርነው። እስቲ እንሞክረው። ምን ይመስላል? የወጣቱ ምላሽ ምን ይመስላል? ምን አይነት ቻሌንጆች ሊኖሩት ይችላል የሚል ሀሳብ ይዘን ነው። በአንድ ወር ዝግጅት ነው መልካም ወጣት ባለፈው አመት ያዘጋጀነው። ስለዚህ በዚህ አመት እንደዛ አይነት ክትትል አላደረግንም። ወደፊት ግን ይህን ለማድረግ በቂ የሰው ኃይል፣ በቂ ሪሶርስ፣ በደንብ የተዘረጋ ስትራክቸር ይፈልጋል እና ጥናት ያስፈልገዋል። ይህንን መልካም ወጣትን እንደ አንድ ራሱን የቻለ ተቋም የምናደራጅበት ሁኔታ ውስጥ አካተን ምንሰራው ይሆናል። ኦኬ፣ ስለ ነቢያቶች ጥያቄዎችን ተጠይቀሃል። ስለ አስተማሪዎችም ጭምር በዚህ ሰዓት የስተት አስተማሪ የሚባሉ አሉ፣ የስተት ነቢያት፣ ሐሰተኛ ነቢያት የሚባሉ አሉ። እኛ እንደ እግዚአብሔር ቃል እነዚህን ሰዎች እንዴት ነው መለየት የምንችለው? እውነትስ ሐሰተኛ ነቢያት የሚባሉ አሉ ወይስ ሐሰተኛ ነቢያት የሉም? ሌላኛው ደግሞ አሁን ያለው አጠቃላይ የነቢያት ሙቭመንት ስህተት ነው የሚልም ጎራ አለ። አንተ እንዴት ነው የምታየው ይሄን? በዚህ ዘመን ሐሰተኛ ነቢያት የሉም ወይ ብለሽ ብትጠይቂኝ ይሄን መልስ መሰጥሽ እኔ አይደለሁም። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስታጠኚ በየዘመናቱ ሐሰተኞች አሉ። በነ ጳውሎስም ዘመን ነበሩ፣ በነ ዮሐንስ ዘመን ነበሩ። በየዘመናቱ ሐሰተኞች አሉ። እነማን ናቸው? እሱን የሚነግረን መጽሐፍ ቅዱስ ነው። ካራክተራቸውን፣ ባህሪያቸውን፣ ህይወታቸውን ማለት ነው የሚናገረው መጽሐፍ ቅዱስ ነው። እንዴት ልንለያቸው እንችላለን የሚለውንም መጽሐፍ ቅዱስ ላይ ነው የምናገኘው። እኔ በዋነኛነት ልል የምችለው ሁለት ነገር ነው። የሐሰተኛ ነቢያት ካራክተር አንደኛ ክራይስት ሴንተርድ አይደሉም። ለሚያገለግሉት ህዝብ ርህራሄ የላቸውም። ገንዘብ ይወዳሉ። ይህን ነው። ለመንጋው የሚራሩ አይደሉም መጽሐፍ ቅዱስ እንደሚለው ማለት ነው። ስለዚህ አማኞች በዚህ ሂደት ውስጥ ሁሉንም ሐሰተኛ ነው ብሎ ጀነራላይዝ ማድረግ ደግሞ አስቸጋሪ ነው። ያ ማለት ሁሉም ሐሰተኛ ነው ማለት እውነት የለም ማለት ነው። ሐሰተኛ የሚኖረው እውነተኛ ሲኖር ነው። እውነት ከሌለ ሐሰት አይኖርም። ስለዚህ ይሄ በጭፍን እንዲሁ ጀነራላይዝ ማድረግ ጥላቻ ካልሆነ በስተቀር ሁሉንም ሐሰተኛ ነው ማለት ተገቢ ነው ብዬ አላምንም። ስህተቶችና ችግሮች የሉም ማለት ግን አይደለም። ስህተት አለ ማለት አንድ ሰው ሐሰተኛ ነው ማለት አይደለም። ስህተትና ሐሰት በጣም የተለያየ ጉዳይ ነው። ስለዚህ እንደዛ ቢታይ ቢመለከቱት ጥሩ ነው ብዬ አስባለሁ። ሌላኛው ጥያቄ በአሁኑ ሰዓት ላይ ያለው ሙቭመንት የተለያዩ በአሰራር ደረጃዎች በተለያዩ ሚኒስቴሮች ውስጥ የተለያየ አይነት አሰራር እናያለን። የተጠየቀው ጥያቄ ምንድነው? አንዳንዶቹ ለኛ እየገቡን አይደለም አሰራራቸው። እኛ ወይ አስተዳደጋችን ስፔሻሊ ክርስቲያን ቤተሰብ ውስጥ ያደግን ሰዎች ስናያደግ ነው አሰራር አለ ቤተክርስቲያን ውስጥ አሰራር ማለት ዴሊቨራንስ ላይ ሊሆን ይችላል፣ ፕሮፌሲ ላይ ሊሆን ይችላል። አሁን ግን የምናየው ነገር አንዳንድ ዩኒክ የሆኑ ነገሮች ይታያሉ። ይህ ነገር እኛ ነን መቀበል ያቃተን ወይስ እውነት መጽሐፍ ቅዱሳዊ ናቸው? በየዘመናቱ እኮ እንዲህ ነው ተብሎ ሊባል የማይችል በቃ ይሄ ነው ተብሎ ሊደመደም የማይችል የመንፈስ ቅዱስ አሰራሮች አሉ። ያ ማለት ግን መጽሐፍ ቅዱሳዊ ክርስቲያናዊ ስነ ምግባርን መጽሐፍ ቅዱሳዊ እውነትን የሚጣረስ አሰራር ደግሞ አሰራር ስለሆነ ብቻ የምንቀበልበት ምክንያት የለም። መንፈስ ቅዱስ እንዲህ ነው የሚሰራው፣ በቃ በዚህ መንገድ ብቻ ነው የሚሰራው ብለን
ልንደመድምም አንችልም። መንፈስ ቅዱስ እንደዛ አይሰራም ብለን ልንል አንችልም። ሌላው ደግሞ ልንል የማንችለው ነገር ምንድነው? መንፈስ ቅዱስ የሰውን ሕሊና የቤተ ክርስቲያንን አንድነት የአካሉን ጤንነት ደግሞ በሚያፈርስ መንገድም ደግሞ ይሰራል ብለን ማለት አንችልም። እኔ ለሁሉም ጥያቄ መልስ አለው ብዬ የማምነው ወደ መጽሐፍ ቅዱስ መመለስ ነው። ወደ መጽሐፍ ቅዱስ መመለስ ነው። በእነ ጳውሎስ ዘመን ጨርቅ ሰርተዋል። በጨርቅ ሰዎች ተፈውሰዋል። በጥላ ተፈውሰዋል። እንዲሁም ደግሞ ተነስና ተመላለስ በንግግር በቃል ተፈውሰዋል። ያ ማለት ደግሞ የመጨረሻው ለምሳሌ በጥላ ሲፈወሱ ነበር። ጴጥሮስ በሚሄድበት ጊዜ ሰዎች በጥላ ይፈወሳሉ። ያ ማለት ግን ኢንቴንሽኑ ምንድነው? ለምንድን ነበር ሲፈወሱ የነበረው? በጥላ የመፈወስ ፕሮግራም ጴጥሮስ አዘጋጅቶ አይደለም። በአንዱ ጴጥሮስ ላይ የሚሰራ የመንፈስ ቅዱስ የፈውስ ኃይል ከዲማንድ ከሚያደርጉት ሰዎች ብዛት ጋር ተያይዞ ያንን ነገር ዲማንድ የሚያደርጉት ይታመሙ የነበሩ ሰዎች በራሳቸው የሄዱበት መንገድ እንጂ ጴጥሮስ ያዘጋጀው አይደለም። ስለዚህ እኔ ምንድነው እንዴት ነው የመንፈስ ቅዱስ አሰራር የሚለውን ዝም ብዬ ሃይላይት ለመናገር ያህል ለህሊና አይከብድም። የመንፈስ ቅዱስ አሰራር ውስጥ ያለው መንፈስ ቅዱስ የመንፈስ ቅዱስን አሰራር መንፈስ ቅዱስ አይቃወመውም፣ ሪጀክት አያደርገውም፣ አይገፋውም። ስለዚህ እርስ በርሱ የሚቃወም መንፈስ ደግሞ አልተሰጠንም። የራሱ የመንፈስ ቅዱስ አሰራር ከሆነ አይቆጠቁጠንም፣ ውስጣችንን ዲስኮምፈርት አይሰማንም። ስለዚህ አንዳንዶቹ ከዌስተርን አፍሪካ ከተለያየ ከሚዲያ ከምናምን የሚመጡ ነገሮች ናቸው። ግን በመጽሐፍ ቅዱሳዊ መንገድና እውነት ብንመለከተው መልካም ነው። ወደ መጽሐፍ ቅዱስ ተመልሰን ብዬ አስባለሁ። ተመልካቾቻችን ይህ ፌቨን ሾው ነው። ከአፍታ ቆይታ በኋላ እንመለሳለን። ቸርች አካባቢ ተዟዙሬ ወጣቶችን ጥያቄ ጠይቄ ነበር። ከዮኒ ባህሪ ምንድነው የሚያናደዳችሁ አልኳቸው። ያበዛዋል አሉ። ምኑን ነው የሚያበዛው ስላቸው ይቅርታ አሉ። በጣም ያሳዘኑትንና ያናደዱትን ሰዎች እኛ አዝነንና በጣም ተበሳጭተን ሳንጨርስ አቅፏቸው ሲሄድ ነው የምናገኘው። እርግጥ ነው ይቅርታ ከኔ ተማሩ ብሎናል፣ ግን ያበዛዋል አሉ። ምን ትላለህ? የበዛ ይቅርታ አለ ማለት ነው። ያበዛዋል ብለው ካሉ ይቅርታ እኮ የሚበዛ ጉዳይ አይደለም። ይቅርታ የዕለት ተዕለት ህይወት ነው። ጤነኛውን የምኖረው በይቅርታ ስለማመንና በይቅርታ ስለምኖር ነው። ከኔ ህይወት ጀርባ ሚስጥር ካለ ይቅርታ ብቻ ነው። ጉልበት ካለ ይቅርታ ብቻ ነው። አንደኛ ብዙ ይቅር የተባልኩ ሰው ነኝ። ብዙ ይቅር የሚባልም ሰው ነኝ። ሁለተኛ በልዩ ሁኔታ ይቅርታ ለማድረግ ጥናት አጥንቼ አላውቅም። ኢትስ ማይ ኔቸር። የሆሊ ስፒሪት ጊፍት ይመስለኛል። ለቂምና ለጥላቻ ያን ያህል ቦታ የለኝም። እኔ በስቷል ብዬ አላምንም። እንደውም ገና መች ተነካ ነው ምለው፣ ገና መች ተጀመረ ነው ምለው። ግን ሁሉ ጊዜ the next day ስትሮንግ ሆኜ የምቆመው በይቅርታ ውስጥ ሳልፍ ነው። ያ ይመስለኛል እንደውም የአገልግሎቴ መቀጠል ትልቁ ሪዝን። ብዙ ጊዜ የምናገረው ነገር አለ። ሰዎች ከኔ እንዲማሩ የምፈልገው 3 ነገር አለ። አንደኛው ይቅርታ ማድረግ፣ ሁለተኛ መስጠት፣ ሶስተኛው በተመቱበት ቦታ አለመሞት፣ አንድ ስቴፕ ጠጋ ብሎ መሞት የሚልና እንግዲህ ጌታ ይርዳቸው። ኦሬዲ አልቋል አላላችሁ? ይንቀላችሁ በተባላችሁበት በዛ ቀን አላፈራችሁም? አይቀጥሉም፣ አይሆንላቸውም፣ ከዚህ በኋላ አብቅቷል በተባላችሁበት በዛ አመት ዌል ስትራክቸርድ በሆነ በደንብ ኤቪደንስ ባለው አካሄድ ነገራችሁ እንደተደመደመ በተረጋገጠበት በዛ አመት ወራት ተቆጠሩ፣ አመታት አለፉ፣
ዛሬም በሕይወት አለው አሄ በሕይወት እንድኖር ስለፈቀደልኝ አመሰግናለሁ። አቤት አቤት የእግዚአብሔር ቸርነት ምሕረት አቆመኝ እኔም ልስገድልህ። እጄን ይዞ ጌታዬ መርቶኛል ዛሬም ራርቶልኛል ሳመልከው እጅግ ደስ ይለኛል። እግዚአብሔር ቸርነት የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ አሄ ንፋሴን መንገዴን በእጆቹ የያዘው ሆኖልኛ አቅሜ ወራት ተቆጠሩ ዓመታት አለፉ ዛሬም በሕይወት አለው አሄ በሕይወት እንድኖር ስለፈቀደልኝ አመሰግን። በህይወትህ በጣም የምትጠላቸው 3 ነገሮች አሉ ይባላል። ምን ምንድን ናቸው? በህይወቴ በጣም የምጠላቸው ነገሮች አንዳንዴ 3 ናቸው፣ አንዳንዴም ከዛ ላይ ከፍ ሊሉ ይችላሉ። በዋነኛነት የምጠላው ወደፊት መገልበጥ፣ ዛፍ ላይ መውጣት፣ ብቸኝነት። በጣም እነዚህን 3ቱን ነገሮች በጣም ነው የምጠላቸው። እንደዚሁም ደግሞ ማጣት በአራተኛ ደረጃ። ግን በጣም የምጠላው ዛፍ ላይ መውጣት አልወድም። ልጆች ሲጫወቱ እንደዚህ ወደፊት ይገለበጣሉ፣ እሱን እንደዚህ መገልበጥ አልወድም። ከዛ ደግሞ ብቸኝነት አልወድም። በተቻለ መጠን ሰው ባለበት ቦታ ነው መሆን የምፈልገው። እሺ፣ ሌላኛው ጥያቄ ያው ሁሌ ስለሆነ ስናስብ የሀገር ፍቅር፣ ሀገር ወዳድነት ያው ብዙ ጊዜ ዘራፍ ትላለህ፣ ስለ ተሰሩ ታሪኮች ታወራለህ። ግን ጥሬ ስጋ አትወዱ። ይሄ ነገር ተዘጋጅ ስጋ ለስጋውያን ነው ብዬ ነው። ጥሬ ስጋ አልወድም። ጥሬ ስጋ ሰው ስጋብዝ ግን ደስ ይለኛል። በጣም ነው ደስ የሚለኝ። ጥሬ ስጋ የሚበላ ኢትዮጵያ ይወዳለሁ። እኔ ለምን አልወድም? ሞክሬው ነበረ፣ ብዙም ቴስት አልሰጠኝም። እና ግን በቃ እኔ በጣም ሌሎችንም ሰዎች ጥሬ ስጋ ስጋብዝ እነሱ ጥሬ ስጋ ሲበላ ስቀመጥ አብሬያቸው ደስ ይለኛል። ሀገሬን በጣም ወዳለሁ ከሚባለው በላይ ወዳለሁ። እንደውም ብዙ ሰዎች የኢትዮጵያ ኢንፍሉዌንስ አለበት፣ ኢትዮጵያዊ ተጽዕኖ አለበት ብለው ይላሉና መኖርን ባስብ፣ ትዳርን ባስብ፣ መስራትን ባስብ፣ ኤቭሪ ነገር ባስብ በኢትዮጵያ ከኢትዮጵያኖች ጋር ነው የማስበው። እና ለምን አይዶ ነው አላቅም። ከፖለቲካ አንጻር የተጠየቀው ጥያቄዎች አሉ። አሁን ያለውን የፖለቲካ ሁኔታ አስመልክቶ እንደዚህ አይቻለው፣ እንደዚህ እንደሚሆን አውቄ ነበር፣ እንደዚህ የሚሉ ሰዎች አሉ። በሌላኛው ሳይድ ደግሞ ምን የሚሉ ሰዎች አሉ? እንደ እግዚአብሔር ቃል ዮናታን ይሄንን እንዴት ነው የሚያዩ? አሁን ያለውን ፖለቲካል ሲቹዌሽን እንዴት ያየዋል? ህዝቡ ምንድነው መመለስ ያለበት? መንግስት እንዴት ነው መምራት ያለበት? አካሄዱ እንዴት ነው መሆን ያለበት? እንደ እግዚአብሔር ቃል ስንናገር ከፖለቲካ አንጻር በአጠቃላይ አሁን የጠየቅሽን ጥያቄ የኔን ሀሳብም እንደገና ህዝቡ እንዴት መመለስ አለበት የሚለውንም ነገር ይመስለኛልና እንግዲህ የተወለድኩት 77 ነው ሰኔ 8 እዚህ ሰሞኑን። ከዛ በኋላ ራሴን ሳቅ እማቀው ይሄን መንግስት ነው። በዚህ መንግስት እጄን አውጥቼ በፍላጎቴ ሳይሆን በታሪክ አጋጣሚ ተገኝቻለሁ። ይሄ መንግስት ለሀገሪቷ ያዋጣው መልካም ነገር ካለ የመጀመሪያው ተጠቃሚ እኔ ነኝ። ባደረገው መልካም ነገር ላይ
ተጠቅሜያለሁ። እንደዚሁም ደግሞ በሊሚቴሽኖቹ፣ በድክመቶቹ፣ በችግሮቹ የመጀመሪያው ተጎጂ እኔ ነኝ። አሁን ያለው ሁኔታ ግላዊነት የበዛበት፣ እያንዳንዱ ወደ ራሱ ብቻ የሚመለከትበት፣ ሀገራዊ ስሜት የጠፋበት፣ መጽሐፍ ቅዱሳዊ የሆነ ወይም ከነገድ ከቋንቋ ከወገን የተለየና በክርስቶስ ኢየሱስ የተዋጀ ሕዝብ ሊያስብ የሚገባውን የማያስብበት ታይም ነው። ጎሰኝነት፣ ብሔርተኝነት፣ ዘረኝነት በስፋት የሚንጸባረቅበት ማለት ነው። አዲስ ፍጥረት ነን ብለን ካመንን፣ አሮጌው አልፏል ብለን ካልን፣ በመስቀሉ ላይ ክርስቶስ የገደላቸውን ወገንተኝነት፣ ልዩነት ሁሉ እኛን አይመለከተንም ማለት ነው። ስለዚህ ህዝቡ እንደ እግዚአብሔር ቃል እውነት ለዚህ መንግስት መልስ መስጠት አለበት ብዬ አምናለሁ። ከዛ በተረፈ ግን በተለያየ አጋጣሚ ሀሳቤን፣ አቋሜን፣ ድጋፌንም ተቃውሞዬንም እገልጻለሁ። ከዛ አንጻር ከዚህ መንግስት አንጻር ያለ አመለካከት ምንድን ነው ካልሽኝ፣ ብዙ ሊለወጡ የሚገባቸው ፌዝ አውት ያደረጉ አመለካከቶች አሉ። እነሱን ሊያጸዱ ይገባል ብዬ አስባለሁ። በ60ዎቹ አመለካከት በ1960 በ1958 በ1970 የነበረን አመለካከት የዚህን ዘመን ትውልድ ለመምራት አይሆንም። በኢሰፓ በአዮማ በአይሴማ በምናምን በኢሃፓ በምናምን ወቅት የነበረ አመለካከት አሁን ዓለም የደረሰችበትን ሁኔታ ይመራል ብዬ አላምንም። በዚህ የዚህ ዘመንን እውቀት መያዝ አለባቸው ብዬ አስባለሁኝ እና ከዛ አንጻር አማኞችም በክርስቲያናዊ እውነትና አግባብ ክርስቲያናዊ ጨዋነት መጽሐፍ ቅዱስ እኮ ሲናገር መንግስትን የሚሾመው እግዚአብሔር ነው ይላል አይደል? ስልጣን የሚሰጠው እግዚአብሔር ነው። ሕዝቅኤል መጽሐፍ ሲናገር የእግዚአብሔርም አይኖች በኃጢአተኛ መንግስት ላይ ናቸው ይላል። ስለዚህ እንደሚሾመው ሁሉ እግዚአብሔር መልሶም ደግሞ እንደሚመዝን መጽሐፍ ይናገራል። ከዚህ አንጻር ያው ፖለቲከኛ ስላልሆንኩኝ ብዙም የምለው ነገር የለኝም። ግን ፖለቲከኛ አይደለሁም ማለት ፖለቲካ አይመለከተኝም ብዬ ልል አልችልም። ይመለከተኛል። ባይ ዘ ዌይ እያንዳንዱ የዕለት ተዕለት ኑሯችን ራሱ ከምድር አንጻር ፖለቲካ ነው። መብራት ፖለቲካ እኮ ነው። ፖለቲካ ውጤት ነው። ውሃ፣ መንገድ፣ እያንዳንዱ የምትለብሽው ልብስ ራሱ የፖለቲካ ውጤት ነው ከምድር አንጻር። ስለዚህ አይመለከተኝም። እኔ ከፖለቲካ ሩቅ ነኝ ምናምን የሚባል ነገር የለውም። ግን ፖለቲካው መያዝ ያለበት እኛ እንደ መንፈሳዊ ሰው በመንፈሳዊ አመለካከትና አግባብ ነው መቃኘትም ያለበት። ልዩነቴን ሳንጸባርቅ እንደ ክርስቲያን ማህበረሰብ ነው ልዩነቴ። ይሄ አያግባባኝም። ልዩነቴን ለመግለጽ ሰው አልገልም። ልዩነቴን ለመግለጽ ከሰው ጋር የማይገባ ሰዋዊ ፍጥረታዊ ኮንትራዲክሽን ውስጥ አልገባም። ክርስቲያናዊ ስነ ምግባሩን በጠበቀ መንገድ ልዩነቴን አንጸባርቃለሁ። ከዚህ አግባብ ከዚህ አንጻር ቅርብ ቀን ራሱ የጻፍኩት አንድ ጽሁፍ አለ። ከመታወቂያ ላይ ብሔር የሚለውን ቃል ያንሱልኝ የሚል፣ እንደዚሁም ደግሞ ለኢትዮጵያዊ ኢትዮጵያዊነቱን ይመልሱለት የሚል እና ይሄ የቤተ ክርስቲያንም ኃላፊነት ነው ብዬ አስባለሁ። በአንድነት በህብረት ላይ በመስራት ዙሪያ ማለት ነው። እና እንግዲህ ጥያቄሽ መልሼልሽ ከሆነ አይዶ ነው ይስልኛል። ስለ ሲዝን እናወራ። አንዳንድ ሰዎች ያው ሲዝን ይመጣል ይሄዳል የሚባል ነገር አለ። አንዳንድ ሰው ደግሞ ኖ አንዴ ሲዝን ከመጣ እስከ መጨረሻው ሲዝኔ ነው ብለው ደግሞ የሚያስቡ ሰዎች አሉ። ከምን አንጻር ነው እንደዚህ ምል? አሁን ለምሳሌ ኢትዮጵያ ላይ አንድ አገልጋይ ሲነሳ ሲዝኑ ነው ይባላል፣ ግን 3 አመት ስጡት ይባላል። እውነት እግዚአብሔር አንድን አገልጋይ 3 አመት ተጠቅሞበት ከዛ በላዩ ላይ ሌላ ሰው ያስነሳል? ከኢትዮጵያ ውጭ አሁን ስናይ እነ ማይልስ ሞንሮ ሌሎችም አገልጋዮች ስናይ ሞተው እንኳን አገልግሎታቸው ቀጥሏል።
ሲዝንን ከዚህ አንጻር እንዴት ነው የምታየው? አሁን ኢትዮጵያውያኖች ከምንጠቀምበትም ኮንቴክስት ሲዝን የተባለው ራሱ በመጀመሪያ ደረጃ ስለሚመጣና ስለሚሄድ ነው። የማይመጣና የማይሄድ ነገር ሲዝን ተብሎ ሊጠራ አይችልም። ሲዝን ያስባለው መምጣቱና መሄዱ ነው። ከዛ በመቀጠል እግዚአብሔር ዩዝ ኤንድ ስሮ የለውም፣ እየተጠቀመ አይጥልም። እሱ ተጠቅሞ አክሊል ይሰጣል ይሸልማል እንጂ የሰው ልጅ በምድር ላይ ባለው የእድሜ ቆይታ ውስጥ እግዚአብሔር በዘላለም ዘመን ውስጥ ሊሰራ ካሰበ ውስጥ የተወሰነው ፓርት ሰርቶ ይሄዳል። ትክል ድንጋይ እንጂ ትክል ሰው የለም። እንዴ ተተክሎ የሚኖር ሰው የለም። አክሱም አይደለም፣ እኛ ላሊበላ አይደለም። በምድር ላይ የተሰጠንን ኤጅ እድሜ ጊዜ ስንጨርስ እና እንሄዳለን፣ እንሰበሰባለን። እኔም ማምነው ሲዝን አያልፍም በሚል ነገር አይደለም። ሲዝን በደንብ ነው የሚያልፈው። እማምነው በሲዝን ውስጥ የማያልፍን ስራ በመስራት ነው። አሁን ዶክተር ማይሊስ አልሽ። ዶክተር ማይሊስ ዛሬ ይሰብካል ወይ? ዛሬ ያስተምራል ወይ? አያስተምርም። ዶክተር ማይሊስ ግን በተሰጠው እድሜ ውስጥ ያስተማረው ትምህርት፣ የሰራው ስራ ዛሬም ላለው ትውልድ መልእክት አለው። ኢትዮጵያ ውስጥ 1 ዓመት 2 ዓመት 3 ዓመት 4 ዓመት ወይም 5 ዓመት ቆይተው ከዛ ፌል ያደረጉ ሲዝን አለፈባቸው የተባሉ ሰዎች ሲዝኑ አይደለም እንዲወድቁ፣ እንዳይደመጡ፣ እንዲረሱ ያደረጋቸው። ማንም ይመጣል፣ ማንም ይሄዳል። በሚሄደውና በሚመጣው ትውልድ ውስጥ የማይሄድም የማይመጣም ለዘላለም የሚኖር የመለኮት ሐሳብ አለ። እኔ በሌለሁበት ዘመን እግዚአብሔር ሊያወራ የፈለገው የዘመኑ መልእክት ነበር። አሁን ደግሞ እኔ ባለሁበት ዘመን እግዚአብሔር ሊያወራ የሚፈልገው የዘመኑ መልእክት አለ። ስለዚህ የያኔውን መልእክት የመልእክቱ ባለቤት እግዚአብሔር ነው። የዛሬውን መልእክት የመልእክቱ ባለቤት እግዚአብሔር ነው። ስለዚህ ሰዎች በሚያልፈው ጊዜያቸው ውስጥ በሚያልፈው እድሜያቸው ውስጥ የማያልፈውን ሁልጊዜ ጸንቶ የሚኖር በሰው ልብና አይምሮ ውስጥ ውጤት ያለው ስራ የመስራት ጉዳይ ነው ብዬ ነው የማምነው። ስለዚህ እንዲረሱ እያደረጋቸው ያለው እሱ ነው። ለምሳሌ ኢትዮጵያ ውስጥ ልንገርሽ፣ አንድ ሰው ይነሳል። ተነስቶ ስራ መስራት ሲጀምር ኢንቨስትመንቱ በጠቅላላ ሰልፍ ኢንቨስትመንት ይሆናል። ወደ ራሱ ብቻ ይሆናል። ራሱ ብቻ ይበለጽጋል። ራሱ ብቻ ይኖራል። ማህበረሰቡን ያላማከለ፣ ህዝቡን ያላማከለ ይሆናል። በዛ ጊዜ ሰውየው ሲያልፍ ለትዝታ በማህበረሰቡ ዘንድ ያስቀረው ምን ጉዳይ ያለው እና ይታወሳል። ለትዝታ ምን መጽሐፍ ጻፈ? እንዲታወስ ሁልጊዜ እንዲነሳ የሚያደርገው ምን የሀገራዊ ችግር ፈቺ ነገር ሰራ? እሱ ነው መታሰብ ያለበት። ስለዚህ እኔ በቃ አንድ ጊዜ እግዚአብሔር አስነስቶኛል፣ ሁል ጊዜ ይጠቀምብኛል በሚል ነገር አላምንም። ለዚህ ዘመን አስነስቶኛል። ለሚቀጥለው ዘመን ሌላ ትውልድ አለው። በሚቀጥለው ትውልድ ውስጥም ግን እደመጣለሁ። ምን ካረኩ? በዘመን መካከል የማይወድቅና ዘመን የማያልፍበትን የእግዚአብሔርን ሐሳብና መልእክት ካቀረብኩ ከሰራው፣ እንደዚህ ነው ማስበው እኔ።